ተናስለና ተፋሲል ተናስልኝ ሽሎሞ ተናስልኝ ተስፋዬ ሰላም ነህ ወይ? ተናስልኝ ሰላም ነን። ክረምት እኮ አለቀ አይደል እንዴ? ነው ገና ፌብሩዋሪ ለምን ሁለተኛ ወር ነው አቶ ፋሲል? ገና እኮ ነው ክረምት። ለምን ነው ክረምቱ ያለቀው? ፀሐዩን አይተዋል ዛሬ? እሱማ አንዳንዴ ሁሉ ነገር የዓለም አየር እኮ በጣም እየተቀያየረ ነው ያለው በዓለም አቀፍ ደረጃ ለእኛ ብቻ ሳይሆን። ስለዚህ ያው አምላካችን የሚሰደውን አሜት ለመቀበልና ደግሞ ምናልባት ደግሞ ትራምፕ ደግሞ ርዕዮተ ዓለማቸውን ቀይረው የኢንቫይሮንመንት ጉዳዮችን ደግሞ እንዲመክሩባቸው እናሳስባለን። ትራምፕ አሁን የኢንቫይሮንመንትን ጉዳይ ያነሳል ብለህ ታስባለህ? እንዴ ጉዳዩ አይደለም እኮ አቶ ፋሲል። እሺ በኢንዶኔዚያ ወታደሮች ጀምንና ስለዚህ የኢንዶኔዚያ ወታደሮች መተው ነው የሐማስን የጦር መሳሪያ የሚፈቱት? እንዴት ነው? አይመስልኝም። ከመጀመሪያው ነው የምናገረው። አይመስልኝም። እና ተደረጉ እኮ የመጀመሪያ እነሱ እኮ በበጎ አድራጎት መጡ ቁጥራቸው በጣም ከሚጠበቀው በላይ ወይስ ደግሞ ኢንዶኔዚያ ደግሞ እንደ ቱርክ መታ ልትወረን ነው አካባቢውን? ምንድነው እይታው? ኢንዶኔዚያ እንኳን እንደዚህ አይነት ኃይል የላትም። ደካማ ሀገር ነች። ከቱርክ ጋር ሲመጣጠን ያው እንግዲህ ስምምነት አለ። በስምምነቱ መሰረት ወታደሮችን አምጪ ተብላለች። ወታደሮችን ጋር ባለው ሁኔታ ለግሳለሁ ብላለች። እስከ 8000 ያው በዜናው ተስፋዬም ሲናገር ሰምተነዋል። እስከ 8000 ወታደሮች ግን እነዛ ወታደሮች ስሎሞ ነገ ጠዋት አይደለም የሚገቡት። መጀመሪያ ሐማስ መጽዳት አለበት አይደለም? እነሱ አሁን እየተዘጋጁ ሊመጡ ነው በዚህ ሳምንት እየተባለ ነው ያለው። አይመስለኝም ነው የምልህ። አይመስለኝም። ምክንያቱም እንደሚባለው ከሆነ እንደሚነገረው ከሆነ እንደሚተቸው ከሆነ ሐማስ እስካልጸዳ ድረስ ሐማስ ትጥቁን እስካልፈታ ድረስ የማንም ሀገር በጎ አድራጊ ወታደር አዛ ቀበሌ ውስጥ አይገባም። ስለዚህ ከዛ በፊት የእስራኤልና የአሜሪካ ኃላፊነት ነው ሐማስ የሚጸዳበትን መንገድ መፈለግ። በእውነት አቶ ፋሲል አንተ በእውነት ሐማስ የጦር መሳሪያውን ፈትቶ ጥሩ አደረጃጀቱ ነው ከኛ ጋር በሰላም ለመኖር የአካባቢውን ህዝብ ደግሞ በአክብሮ ለመኖር ያረጋን ብለህ ታልማለህ ታስባለህ? አላልምም። ኦኬ አላልምም። ያው በዚህ ነገር ላይ እኔ እናንተ የተለያየ ሀሳብ ያለን መስሎ አይታይም። አላልምም። በጉልበት እንዲፈታ ይደረጋል። ከዛ በኋላ እስራኤል መከላከያዋን ትጠብቃለች። በቃ ሌላ ምንም አማራጭ የለም። ግን አሁን እኮ አቶ ፋሲል አሁን ተመልሰን ደግሞ የእስራኤል ሀገር ወታደር ተመልሶ አዛ እንደገና አይገባም የሚል አቋም አለኝ። ይኸውልህ አዛም ገባ። እስራኤል አሁን 53% የአዛ ቀበሌ በቁጥጥር ስር ዋለ። ኦኬ በተቀረው 47 ላይ እስራኤል ወታደር ገባም አልገባም ሆነም ካልሆነም አማራጭ ከሌለ ደግሞ ይገባል። ሐማስ መጽዳት አለበት። ሐማስ ካልጸዳ ትላንት ምን እናንተ በሰፊው ተነጋግረናል። ይሄ ቶታል ቪክቶሪ የሚባለው ነገር ከተግባር ላይ ውላ የሚል የማንም እምነት የለም። አሁን እንግዲህ ዘጌታ አድርጋቸው ብታይቁኝ ያስባቸው ይሆናል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ከቀትር በኋላ ባልታሰበ ሁኔታ ወደዛ ልንመጣ ነው። ግን ከዛ ከመሄዳችን በፊት ላያይዘው ነው ለአሜሪካ ተጉዘዋል። በአሜሪካ ቆይታቸውም ከኢራን በተጨማሪ ኢራን ዋናው ርዕስ ነው ሆኖ የሚጠበቀው የአዛም ተጨባጭ ሁኔታ በከፍተኛ ሁኔታ ውይይት ይደረግበታል። እንዳውም ይፋዊ የሆነ ጊዜ ገደብ መደረጉ ይነገራል ተብሎ ይጠበቃል። ግን አቶ ፋሲል እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጣው ቀናቶች አጭር ቀናት ውስጥ ትራምፕ የሰላሙን ኮሚቴ የአገር መሪዎችን ጠርተው ያነጋግራሉ። ዳቮስ ካገኟቸው በኋላ ግማሾቹን አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለዚያ ጉዳይ ብቻ ሄዱ እንዳይባል ነው አስቀድመው ይሄዱ ይባላል ወይስ እንዴት ነው? አይመስለኝም። ያለውን ሁኔታ እየተመለከትክ አይደል እንዴ? አሁን ከኢራኖች ጋር የሚደረገውን ድርድር እና እንደዛ ከሆነ ታዲያ ለምን ነው ባለሙያዎችን እንደተባለው ከሆነ የእስራኤል ሀገር ባለሙያዎች ወታደራዊ እዞች ከዛ አካባቢ ምንም አልሄዱም። ፖለቲከኞችም እንኳን ጨምረው ኔታንያሁ አልሄዱ። ትራምፕን ብቻ ለግል ያገናኙን ሊሄዱ ነውና ባለሙያዎችን አልወሰዱም። ባለሙያዎቹ አስቀድመው ሄደው ነበር ታስታውሳለህ። ባለሙያዎቹ የመረጃ ክፍላችን ማዛዥ ወታደራዊ ሜጀር ጀነራል ቢልደር ሄዶ ነበር። የጦር ኃይሎች ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር ሄዶ ነበር። አሁን አብረው ከጠቅላይ ሚኒስትሩ ጋር እንደመስለኝ ሆኖ የወታደራዊ ጉዳይ ጸሐፊያቸው ወይም አማካሪያቸው ሜጀር ጀነራል ሮማን ጎፍማንም ወደፊት የሞሳድ አዛዥ የሚሆኑትም
ይሄዳሉ። እሱማ እሳቸውማ ከሄዱበት ቦታ ሁሉ አብረው ይሄዳሉ። አዲስ ነገር አይደለም። እና ስለዚህ በፊት ባለሙያዎች ሄደው ያቀነባበሩትን የበሰለውን በሚገባ ከትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይጋግሩታል። የቦካውን በደንብ አድርገው ዳቦ አድርገው ያደርሱታል የሚል ግምት አለ። እንግዲህ ወሳኝ ሆነ እንደሚባለው ከሆነ አቶ መጀመሪያ ትራምፕ አብኩተው ጋግረው በደንብ ከበሰለ በኋላ ነው ለናታንያሁ መጥተው የተበሰለውን ብላ የሚሉት እንጂ አብረው እንዲያቦኩና እሳቸውም አብረው የሂደቱ አባል እንዲሆኑ እያደረጉ አይደለም ትራምፕ። ይህም ሆነ አልሆነ እስካሁን ድረስ አቶ ስሎሞ በአሜሪካ ታሪክ ውስጥ ማለት ይቻላል የተወሰኑ ናቸው የንግድ ያጋጠማቸው እንደውም የሉ የሚል ግምት ነው ያለኝ። 7 ጊዜ 8 ጊዜ ጋር በአንድ አመት ውስጥ ከአንድ ፕሬዚደንት ጋር የመገናኘት ዕድል ያጋጠማቸው የእስራኤሉ የትንሹ ሀገር ጠቅላይ ሚኒስትር ናቸው። 10 ሚሊዮን ህዝብ ብቻ የሚኖሩበት ሀገር ጠቅላይ ሚኒስትር የመካከለኛው ምስራቅ ሀያላን እስራኤል ናቸው። ኦኬ አቶ ተስፋዬ ለአቶ ፋሲል ጥያቄ በዚህ ዙሪያ እንግዲህ የጋዛን ስምምነትን ባስመለከተ ልጠይቅ የፈለገው አሁን ከሰሞኑ አነጋጋሪ የሆነው በራፋህ ከተከፈተ በኋላ ወጪና ገቢው ጋዛውያን ህትመቱ ፓስፖርታቸው ላይ ያለው ማህተብ የፍልስጤም አስተዳደር የሚለው በእስራኤል አነጋጋሪ ሆኗል። ይህንን ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሰላማዊ ምክር ቤት ማህተብ እንዲቀየርም ትእዛዝ ሰጥተዋል። በዚህ ጉዳይ ላይ ስምምነቱን ምን ያህል ሊያደናቅፈው ይችላል ብለህ ታምናለህ? ተፋሰ ይህን ያህል ስምምነቱን ወደኋላ ወደፊት የሚቀንሰው ወይም የሚያስጨምረው ሁኔታ አይደለም። ትልቅ ክስተትና ትልቅ አጀንዳ ሆኖ መነጋገር የሚቻልበት ሁኔታ የለም። ብዙዎች ያሳስባቸዋል የፍልስጤምን ማህተሞች እና ሎጎዎች ማየት። ጠቅላይ ሚኒስትሩም እንዲስተካከል አዘዋል። ይስተካከላል። ይህን ያህል የፖለቲካ ወይም የዲፕሎማቲክ ለውጥ ያመጣል የሚል ግምት የለም። ለምን አቶ እኛ እኮ ራሳችን እየሸወርን አይደለም እንዴ? የፍልስጤም ርዕሰ አስተዳደር እኮ ምንጊዜም ቢሆን እና አቡ ማዘን ለዚህ እኮ ነው የምለው ለመሸወርና ለመሸወር ሳይሆን ይህን ያህል ትኩረት የሚሰጥበት ጉዳይ አይደለም። ኦኬ። ስለዚህ ምናልባት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚናገሩት እሳቸው ተቃውሟቸውን የሚያሰሙት በአፋቸው ሊሆን ይችላል። ውስጣቸው እኮ ከትራምፕ ጋር ጨርሰው እንኳን የፍልስጤም አስተዳደር ሲምቦል ምልክቶች ለሆነውና የፍልስጤም ሀገር እንድትመሰረት እኮ ኔታንያሁ ተስማምተው ፈርመዋል። ምን ማለት ነው? ከተባበሩት መንግስታት ሁሉ ፈርሞበታል። ሲፈርሙ ታዲያ የተባባሉት ነገር አለ። ፍልስጤሞች አገር ደረጃ ለመድረስ ብዙ መንገዶችን ማለፍ አለባቸው። አበል ግን ትቋቋማለች ብለው ወስነዋል፣ ተቀብለውታል። በአፍ መናገርና በተግባር ስንት ዓመት ነው ፍልስጤም ሀገር ትቋቋማለች የተባለው? ተስኖ በአፍ መናገሩ ብቻ ምን ዋጋ አለው? አሁን እንዲያውም አልፎ ተርፎ ሰምተዋል። ትላንትናና ከትላንትና ወዲያ በይሁዳና ሰማርያ ቀበሌዎች ብዙዎች የፍልስጤማውያን የነበሩት መብቶች እንዲቀየሩና ወደ እስራኤል እንዲሆኑ ትእዛዝ ወጥቷል። በዮርዳኖስ ህጎቹን እንዲሰረዙ የአሜሪካ መንግስት ጉዳዩን አስተባብሏን አይሆንም ብለዋል። በነገራችን ላይ ኦኬ እናያለን። ኦኬ አቶ ፋሲል ሌላው ጥያቄ ወደ ኢራን እንሄድና የኢራን ዜጎች በተለይ ሰላማዊ ሰልፍ ያደረጉት በጣም ሀሳብ ላይ ናቸው። አሜሪካ ሀሳቧን ትቀይራለች እና ይህን አረመኔ መንግስት ሳይወድቅ ሊቀር ነውና ተከፍቶ የነበረው ዊንዶው ወይም መስኮት እየተዘጋ ነው ሲሉ ዜጎች ዛሬ ሲናገሩ ሰምቻለሁ። ይህንስ ምን ትለዋለህ? እውነታቸውን ነው። እርግጥ ሁላችንም እንደምናስበው የአንድ አምባገነን ሀያል መንግስት ሀገር መሪ የ19ኛው ክፍለ ዘመን መጨረሻ ጀምሮ ዓለምን በሀያልነት የምትመራው ሀገር አሜሪካ ፕሬዚደንት ተነስተው ሂዱ ደርስላችኋል ብለው ከተናገሩ በኋላ የገቡትን ቃል ካላከበሩ በስልጣን ላይ ያለውን አክራሪ እስልምና እምነት ተከታይ መንግስት ካላወደሙ እንግዲህ ይሄ ትልቅ ክስተት ነው የሚል አመለካከት ያለኝ። ህዝቡም ትልቅ ቅሬታ ውስጥ ነው የሚገባው እና ስለዚህ ትራምፕ ጠንካራ መሪ ናቸው ይባላል። ብዙ ሰው እንደዛ እያለ ይናገራል። ስለዚህ በተግባር ስናየው እሳቸው በአፍ የሚናገሩትና የሚተገበሩት ሰማይና መሬት እየሆነ አይደለም እንዴ? አቶ ፋሲል ብዙ ነገሮችን በአፍ የሚናገሯቸውን ከተግባር ላይ ሆነዋል እኮ እንደዚህ እናንተ ወደ ተለየ ቦታ ከመውሰድ ብትቆጠቡ ይሻላል። ደቡብ አሜሪካ የምትመለከት ነው። ደቡብ አሜሪካ የፈለጉትን ነገር ከግቡ አድርሰዋል።
ባለፈው ጊዜ በ12 ቀን ጦርነት ከኢራን ጋር ያደረገው ጦርነት አውሮፕላን ልከው 2 የኒውክሌር ማመንጫ ጣቢያዎችን አውድመዋል። የፈለጉትን ነገር ያን ያደረጉ እኮ የኛ ወታደሮች ተጋድለው ተቀጠቀጧቸው ከመጡ በኋላ ስራ ከሰሩ በኋላ ትራምፕ እኮ እንትን ያደረጉ እሳቸው ክሬዲት ለመቀበል ነው ይመስለኛል። ኦኬ ከሆነም ቀረም ግን በደቡብ አሜሪካ ያደረጉት ተጨባጭ ብቻቸው በደቡብ አሜሪካ ይህን የመሰለ ነው ተመጡ። ለረጅም ዘመናት ያህል አሜሪካን ሲያስፈራራ ሲያቆስል የነበረ መሪ ተገርስሷል። ያማ እኮ አቶ ፋሲል ዝሆንን እና ጥንቸልን ማገናኘት እኮ ነው፣ ማወዳደር ነው። አቶ ስሎ ባጭሩ ፕሬዚደንት ዶናልድ ትራምፕ ብዙ ነገር ያወራሉ፣ ብዙ ነገር ይናገራሉ፣ ሁሉም ነገር ከተግባር ላይ ያውላሉ የሚል አመለካከት የለኝም። ነገር ግን በአጠቃላይ ሁኔታ ቃል የተገቡትን ሁኔታ በተግባር ላይ እያዋሉ ነው። ኦኬ በተግባር ላይ እያዋሉ። ኦኬ አቶ ተስፋዬ እናሳትፈው። ታዲያ ስለ አቶ ተስፋዬ እንደገና ጥያቄ ለአቶ ፋሲል። እንግዲህ የኔ ጥያቄ ወደ ፖለቲካው ዓለም እየገባው ነው። ፋሲል ልጠይቅ የፈለግኩት ከሰሞኑ እንግዲህ የብሔራዊ ደህንነት ሚኒስቴር ኢታማር ቤንግቪር ለሹመት ሪናት ሳባን የፖሊስ መኮንን የሆነችውን ፍርድ ቤት የወረዳው ፍርድ ቤት ጣልቃ ገብቶ ሹመት እንድትቀበል የሚል ሁኔታዎች ተሰምቷል። ይሄ ነገር በመንግስት በኩል ንግግር ትንሽ አነጋጋሪ ሆነው አሁንም ፍርድ ቤት በመንግስት በሚሰጠው መፍትሄ ወይም ደግሞ በሚወስደው እርምጃ ፍርድ ቤቶች አሁንም ተቋሟቸውን ወይም ደግሞ ጣልቃ መግባታቸውን አላቆሙ እና በዚህ ሁኔታ ላይ ይህን በተመለከተ ተጨማሪ አቶ ፋሲል ብለ የፈለግኩት እኔ ባለፈው መንግስት ፍርድ ቤቱ ጣልቃ አይገቡበትም በኢታማር ቤንግቪር ጉዳይ ላይ ብዬ ነበር። ግን ፕሳክዲኑን ወይም ብይኑን ከሰማው በኋላ የዚችን ልጅ ከፍተኛ ፍርድ ቤቱ ቤንግቪርንም ከስራ እንዲባረሩ የማዘዝ አጋጣሚ ሊኖረው ይችላል ብዬ አስባለሁ በህጋዊ ሙያዬና ይህንስ እንዴት ታየዋለህ? ጨምራል። ኦኬ ለምን ቀይር ቸኮልኩ እኮ ትንሽ መረጋጋት ነበር። ብይኑን ስላነበብኩት ነው የምልህ እኮ ትንሽ ተረጋጋት። ይሄ የአውራጃው ፍርድ ቤት ነው ውሳኔ ያስተላልፈው የአስተዳደር ህጎችን በመመልከት ነው። በሚኒስትሩ ላይ ከፍተኛ ወቀሳ ሰንዝሯል። እዚህ ላይ ሚኒስትሩ ችግር ውስጥ የገቡት በዚህ ሹመት ቀጥተኛ አዛዧና የፖሊስ ጠቅላይ አዛዥ መሾም አለበት ካሉ በኋላ ነው አትሾመም የሚል ውሳኔ ያስተላለፉ። ይህ ሁኔታ ሚኒስትሩን መጥፎ ቦታ ጥሏቸዋል። ያም ሆነ ይህ ሚኒስትሩ አሁንም ለከፍተኛው ፍርድ ቤት ይግባኝ አቀርባለሁ ብለዋል። በአጠቃላይ ሁኔታ ስንመለከተው የመጨረሻ ላይ የመሾም መብት ያለው ፖለቲካ ስልጣን ያለው መሪ ነው። ስለዚህ ሚኒስትሩ መሾም ነበረባቸው። ማለትም ከመጀመሪያው ጀምረው ቅሬታቸው በትክክል ቢገልጹ ኖሮ እዚህ ደረጃ ባልደረሱ ነበር። ያም ሆነ ይህ በአጠቃላይ ሁኔታ ሚኒስትሩን ከስልጣናቸው እንዲወርዱ ለከፍተኛው ፍርድ ቤት የቀረበው አቤቱታ ከተግባር ላይ እስከሚውሉበት ጊዜ ድረስ ብዙ ወንዞችን ማቋረጥ አለብን። ምክንያቱም ጠቅላይ ሚኒስትሩን በቀላሉ አይቀበሉትም። በዚህ ምክንያቱም ከፍተኛ አለመግባባት ይፈጠራል። ከፍተኛ ፍርድ ቤቱ ከወሰነ ግዴታ ጠቅላይ ሚኒስትሩ መተግበር አለባቸው። ምንም ጥያቄ በጥያቄ መልክ ሊቀርብ አይችልም። የተገበሩትም እኮ ነው። ለመጀመሪያ ጊዜ በእስራኤል ታሪክ ክስ አቤቱታ ያልተመሰረተበት መሪ፣ ብያኔ ያልተሰጠበት መሪ ከስልጣን በጠቅላይ ሚኒስትሩ ግፊት መውጣት አለበት ብሎ ከፍተኛ ፍርድ ቤቱ ያ ማለት እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 3 ወንጀል ፋይል አለባቸውና ከዛም እኮ እሳቸው ቢሸነፉ አሁን አይተገብሩትም ልትለኝ ነው? ኖ አንድ አይደለም። እሳቸው ተከሰዋል፣ ተከሰው ቀርቧል። ቤንግቪር ተከሰሱበት ምንም የክሳቤ እንደኔ አመለካከት ከሆነ ማንኛውም የፍርድ ቤት ብያኔ መተግበር አለበት። ፍርድ ቤት ብያኔ የማይተገብር መንግስት ዲሞክራሲያዊ መንግስት አይሆንም። ይሄን አቶ ስሎሞ እና የግራ ክንፍ አመለካከት ያላቸው ናቸው እንግዲህ የሚሉት። የቀኝ ክንፍ ያላቸው አመለካከት፣ የማዕከላዊ ክንፍ ያላቸው አመለካከት ደግሞ ፍርድ ቤቱ ፍርዱን ማብራራት እንጂ የህዝብ መሪ መሆንና መለወጥ አይችልም በህዝብ መሪነት የሚል አመለካከት ያላቸው ደግሞ ብዙ ናቸው። ይህ ጉዳይ በእስራኤል አሁን ውጥንቅጥ ውስጥ ገብቷል። ከፍተኛ ንትርክ ተፈጥሯል። አሳሳቢ ደረጃ ላይ ደርሷል። ፍርድ ቤቱና መንግስቱ የመጋጨታቸው ቀን ብዙ ሩቅ አይሆንም። ግን የፍርድ ቤቱ ኃይል ለመወሰን የሚቀጥለው ምርጫ ወሳኝ ነው ተብሎ ይጠበቃል። ገባኝ።
ሌላው ወደ መንግስት ባጀት በምንሄድበት ጊዜ በዛሬው ዕለት ዳፍና ሊኤል የዘገበችው ዘገባ አለ። ይህ መንግስት እንደ አጀንዳ አቅርቦት የነበረውን ህግጋትን በሙሉ ዛሬ ብቻ ሳይሆን ነገም ሳምንት በሙሉ ምንም ክነሴት እረፍት ወጥቷል ማለት ይቻላል። ምክንያቱም የጥምሩ መንግስት ህጎችን ማስተላለፍ አልቻለም። በተለይ ሀሪዲዎች ተቃዋሚነታቸውን እያሰሙ ስለሆነ ነው። በከትላንትናው ዕለት ሆቃይዝ ደሪ የሚባሉት ቢያስተላልፉም ፒጹል ይባላል ለመከፋፈል ቢያስተላልፉም ግን መሰረታዊ ህጎችን እየደነገጉ አይደለም። እንዴት ነው ይሄስ? አዎ እንግዲህ ከፍተኛ ችግር ተፈጥሯል። ግን ስምምነት ላይ እየተደረሰ ነው ይባላል። አሁን ደግሞ የተፈጠረው ችግር ጥራቶች ነው ይገርማል። በመንግስት እና በሃይማኖት አክራሪ ፓርቲዎች አይደለም በአካከል አይደለም። በሃይማኖት ፓርቲዎች በእርስ በርሳቸው በአባሎቻቸው መካከል ነው። ለምሳሌ የአቡታ ቶራ የተባለው ፓርቲ ስንመለከት ከሁለት ፓርቲዎች የተውጣጣ ተቋም ነው። የአቡታ ቶራ የተባለው አጉዳት እስራኤል እና ደጌላ ቶራ። ደጌላ ቶራ የተባለው ፓርቲ ሞሼ ጋፍኒ ይመሩታል። አጉዳት እስራኤልን ደግሞ ሌሎች ይመሩታል። አሁን አጉዳት እስራኤል የተባለው ምርጫ አሁን የቀረበውን የተባለው ፓርቲ አሁን የቀረበውን የሃይማኖት ህግ ውትድርና አገልግሎትን በማስመልከት በፍጹም ምንም አይነት ነው የማይስማማው ቡድን ነው። ስለዚህ በዚህ ምክንያት ከፍተኛ አለመግባባት አለ። በአንጻሩ የሻስ ፓርቲ አለ፣ ከሰሜን አፍሪካ የመጡትን ይሁዳውያን የሚወክለው ፓርቲ። ይህ ፓርቲ ደግሞ ከደጌላ ቶራ ፓርቲ ጋር ይተባበራል። ከመንግስትም ጎን አብረው እየሄዱ ነው። ስለዚህ አሁን የተፈጠረው አለመግባባት የተፈጠረው ደጋግሜ ማለት የሚፈልገው በሃይማኖት አክራሪዎች መካከል በራሳቸው መካከል የተፈጠረ አለመግባባት ነው እንጂ በመንግስትና በሃይማኖት ፓርቲዎች መካከል አይደለም። ስለዚህ መንግስት የሚያስተላልፋቸውን ውሳኔዎች በጀቱን በማስመልከት አብረው የሃይማኖት አክራሪ ፓርቲዎች አባላት ብዙዎቹ 80% ማለት ይቻላል የድጋፍ ድምጻቸውን ሰጥተዋል። ኦኬ አቶ ፋሲል ወደ ፋሲል መጨረሻ ጥያቄ ወደ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጉዞ በምናይበት ጊዜና መጨረሻ ላይ እኛ ልንገመግም የምንችለው ወይም ደግሞ ውጤታማ ሆኑ ማለት የምንችለው ምን አድርገው ሲመጡ ነው ከትራምፕ ጋር? ሁለት ነገሮች አንድ የኢራን መንግስት ስልጣን እንዲለወጥ አሜሪካ ጥቃት መፈጸም ሲያረጋግጡ መንግስት እንዲለወጥ አሜሪካ ጥቃት መፈጸሟ እንዲያረጋግጡ፣ ሁለተኛ የሀማስ ድርጅት የመውደሙን ሁኔታ እስከ መጨረሻው ቋጥረው እንዲመጡና የጊዜ ገደብ እንዲያስወስኑ እነዚህ ነገሮች ካገኙ ጠቅላይ ሚኒስትሩ ጉብኝታቸው የተሳካ ሆኖ ቆይተዋል ማለት ይቻላል። አቶ ፋሲል በዚህ ቴሌቪዥን ጣቢያ ሁልጊዜኛ ስንናገር የነበረው እንዴት ነው ይህ አካባቢ የዚህ ቀጠና በተለይ የሚድል ኢስት ወይም ደግሞ የዚህ አካባቢ ሰላም እንዲፈጠር ከተፈለገና በዓለም ደረጃ የሽብርተኝነትን ኤክስፖርት የምታደርገው ኢራን ስለሆነች የኢራኑ መንግስት አገዛዝ ካልወደቀ ለእስራኤልም እንቅልፏን አትተኛም ብለናል። እዛ ላይ የደረስነ መስሎ ይታየናል እና አቶ ፋሲል እየተቃረብን ይመስላል እና በጣም እናመሰግናለን ለነበረው ቆይታ። ነገ ከነገ ወዲያ እስከምናገኝ ድረስ ደህና ቆይልን። አመሰግናለሁ። አመሰግናለሁ።